ምሽት መልካም አዳር። የሚጠቅማችሁን መውሰድ ትችላላችሁ፣ የሚጠቅማችሁን መቀበል ትችላላችሁ፣ የማይጠቅማችሁን ደግሞ አውጥታችሁ ወረኛ ሀሜተኛ ምናምን ብላችሁ አድርጋችሁ ጣሉት። እኔ የሚመቸኝን ነው እንግዲህ መጥቼ የምነግራችሁ። እናንተም የሚመቻችሁን ብቻ መርጣችሁ ሰሩት። የሚመቻችሁን የማዳመጥ ያለማዳመጥ ምናምን ግዴታ የለባችሁም። የሚጠቅማችሁን ግን ውሰዱ። ካለ ስደት ላይ ስትሆኑ ብዙ ጊዜ ጓደኛ አትመኑ፣ ሰው አትመኑ ምናምን ትባላላችሁ። አትሰሙ። አሽቃባጭ ናችሁ። አሽቃባጭ ናችሁ። አይደለም ስደት ላይ ሀገር ላይ ሆነሽ ጓደኛ ለመያዝ በአሁን ጊዜ እያስፈራል ጋይስ። ጓደኛ ለመያዝ በዚህ ሰዓት ሰው ተፈራርቶ ነው ያለው፣ አይደለም ስደት ላይ ሆነሽ። ስለዚህ ምን ነበር ላችሁ ነበረ? ኢትስ ኦኬ ምንም ችግር አይገጥመኝም ምናምን ካላችሁ ደግሞ መታችሁ ሚዲያ ላይ አታርክሱልን። ካለቀሳችሁ እኛም ስራ እንሰራባችኋለን። ስራ ነው ጋይስ። እንዴ እናንተ ካሳያችሁ የማናወራበት ነገር የለም፣ የማንናገርበት ነገር የለም። እንፈልፋለን። ሳወለላ ሚዛናዊና ትክክለኛ ሰው ለመሆን እንሞክር። ስንናገርም ስናወራ ሚዛናዊ ሰው ለመሆን እንሞክር። ግን ሶሻል ሚዲያ ላይ ሚዛናዊ የሆነ ሰው የለም። ለምን ሚዛናዊ መሆን እንዳቃተን አላውቅም። ብዙ እናውቃለን ከተናገርን እናልቃለን፣ ብዙ እናውቃለን ካወራን ያልቅብናል በማለት በማሰብ ነው እና ትንሽ ትንሽ እያወራን እንትን እንላለን። ሜሪዬ ነገርኳችሁ እኮ አዱዬ ዱባይ ሰሞኑ ከች ትላለች፣ ወይ ዛሬ ወይ ነገ ምናምን ከነገ ወዲያ ዱባይ ከች ትላለች። ወይ ምናልባት ቀለበታቸው ዱባይ ላይ ሊሆን ይችላል። ተጣላችሁ ተጣሉ ለሚሉት እናንተ ጀለፈፎች አልተጣሉም ተባላችሁ። አይሰሙም ደግሞ እኮ እነዚህ በጎች እኮ አይሰሙም። አልተጣሉም ዝም በይ። ሰው እንዴት ነው በሪሌሽኑ ተፋትቻለሁ ተጣልቻለሁ ብሎ ስቶሪ የሚያደርገው? እስኪ ታስቃላችሁ እናንተ ግን በጣም ነው የምትቀርቡት። ጋይስ ጥቁር ፀጉር ያምርብኛል ወይስ ያኛው በከለር የተሰራው ያምራል? ይሄ ያምርብኛል ፍሪዝ ላድርገው ወይስ ይሄውን? ጋይስ ስፌት ነው በነገራችን ላይ ከለሩ ያምርብኛል፣ እንደዚህ ያምርብኛል። ከለር በከለር ፍሪዝ ከለሩ ያምርብሻል። ይሄ ያምርብኛል ቤተሰብ ከለሩ በጣም ከለሩ ያምራል። ኖ ጥቁር ፍሪዝ ልሰራ ነበረ። ከለሩን ፍሪዝ ልሰራ በጎችን ለማብሰል ብለሽ አንቺ እንዳታሪማን። እኔ እነዚህ በጎችን ትሽ እያልኩ ነው እኮ እንትን እምላቸው። እኔ ሲጀምር መች ቦታ አሰጣቸው ማለት ልጆዬ ንግግርሽ ላይ የወደፊት ጠቅላይ ሚኒስትር ታይቱን ያዴኔ ማለት እንደዚህ ያምራል። በጥቁሩ ፍሪዝ ልሰራ ጋይስ ቆዩ። በፍሪዙ ከተሰራው አዎ ከለር ፍሪዙ ትሰሪ ጥቁር ሸታቸውን ማፈጣሉ አልተጣሉም ማለት አቆም ዱባይ ሄደው ቀለበት ላይ አዶናያው ምን እንደሚለኝ ዋ እቺ ዋ ምን አድርጋት ነው እቺ ዋ እቺ ጨብሎቅ ማጽን ነው ምን ይሻላል ጋይስ አዶናይ ምን ሊለኝ እንደሚችል አስብ
ስራ ነው ብለህ ነው። ስለዚህ ምንም ስራ ነው አዱዬ። ቢግ ላቭ ቢግ ሪስፔክት ስራ ነው። አይሰማም ጋይስ? አይሰማም? ይሰማል? ይሰማላ? ቢግ ላቭ ቢግ ሪስፔክት አዶናይ ስራ ነው። አንተ ሚስቶሪ ስታደርግ እነ ሊያሾ እንዲሰሩ ብለህ ነው። ስለዚህ ተከባብረን ተደናንቀን ተመሳጋግነን እንሰራለን። ስትዋሹ ደግሞ እኔ ያጋፍጣቸዋለሁ። ውሸት ነው። አሁን ዱባይ ሄደህ ቀለበት ልታደርግ ነው ወይ? ከዱባይ ቀለበት ገዝተህ ልትመጣ ነው? ሰሞኑ ፍላይት አለ ወደ ዱባይ። ሳ ወለላ ዋሸው። እናንተ ርዕስ ባመጣችሁ ቁጥር እኛ ልባችን መፈንዳት የለም። የእናንተ በጎች እየመጡ ይጮውብናል። እናንተ የሆነ ነገር ባላችሁ ቁጥር በጎቻችሁ ይመጡ። የጃኒ በጎች ይመጣሉ፣ የአዶናይ በጎች ይመጣሉ። እነሱን መጠበቅ ራሱ መንዳት ራሱ ሰልችቶናል። ስለዚህ እውነቱን ተናግረን እንጋፈጣለን። አለቀ። እናንተ ችግር የለውም ፕራንክ ነው፣ አይ ፕራንክ አይደለም ብትሉ ሚትሰጋዱዬ ዳኑዬ ብለው ይቀበሏቸዋል። እኛ ደግሞ ያየነውን እውነት ነው መናገር ያለብን። አሁን ተለያዩ ብንልም ምቀኞች ደስ አላችሁ ነው የሚሉን። እኛ ያጣበስናችሁ ነው የሚመስላችሁ። እኛ መሰቃየት የለብንም እንዴ? ሰምተሃል? ርዝ ነው የሚለው አዶናይም በእኔ ቀላል አይናበድም። ውይ ጋይስ ጭፉኔ ወይት ዌር አር ዩ ጭፉኔ ብላክ ስታር ከጌስ ልደበልበት ብላክ ስታር ላይ ወቀቀ ስማ ብላክ ስታር ያንን እንትን ልልክልህ ብዬ አሳዘንከኝ። እናቴ ትሙት አሳዘንከኝ። እኔ ደግሞ ተፈዝኑኛላችሁ እንከፎች። ቆይ ጋይስ የሆነ ቪዲዮ ሰርቶልኛል። ምንድን ነው ያለው? እስኪ አንድ ድሮ የማውቀው ሰው ኢትዮጵያ እንደሆን ቋንቋ ደወለልኝና ቢዝነስ አይዲያ አለኝ። ሾካካ ፋይኖ እኔ አንድ ሰው ስለኔ አውርቶ እኔን ተሳድቦ ልጁን መመገብ ከቻለ፣ ቆይ ጋይስ አከፍትላችኋለሁ። ጸጥ ብላችሁ አዳምጡ። እሺ ቤተሰብ አዳምጡ። ዝም ብላችሁ እጃችሁን ብቻ እናንተ ቡና እያጠሳችሁ አዳምጡ። ፍርድ ከላይ ነው። ፍርድ ከላይ ነው። እኔን ተሳድቦ ልጁን መመገብ ከቻለ አለ። ጋይስ ያልቀረብህ ፈሳብ ፋንድያ። እሺ እኔ ፈቅጃለሁ። ይስደበኝ ያውራ ስለኔ እንደፈለገ ማለት ነው። እና አንዳንድ አርቲስቶች ስማችሁ እንደኔ እንደዚህ እየተነሳ ያለ እየተጠለጠላችሁ ያላችሁ ሰዎች ብዙ ጠላት ጋይስ አንዳንድ አርቲስቶች ስማችሁ እየተጠለጠለ ብዙ እያሏችሁ ያለ ቶስቶ ሀሳብ በርገራም አይገስ ነው ያላት። በነገራችን ላይ እናንተ እሷን አታክ ለማድረግ እንዳትሞክሩ። አሁን በጣም እኔ እኮ ጋይስ እኔ እናቴ ትሙትን እመቤቴን ብዙ ጥላት ናት ምናምን ብዙ ጥላት ነው ያላት ምናምን እያለ ያወራልና እኔ በጣም የሚገርመኝ ሌላ ያለች እዚህ ሀገር ላይ ማለት ኢትዮጵያ ሀገር ላይ ሌላ ማትታወቅ ሊያሸዋለች